ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት አማርኛ ዲቃላ ፊደላትን ነው። በእያንዳንዱ ዲቃላ ፊደላት ቃላት ምስረታ ይዤላችሁ መጥቻለሁ። እንዲሁም ደግሞ አረፍተ ነገር ይዤላችሁ መጥቻለሁ። በደንብ ተከታተሉ፣ ብዙ ነገር ታገኛላችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። ብዙ አዳዲስ ቪዲዮዎች እለቃችኋለሁ፣ ቶሎ ይደርሳችኋል። የደውል ምልክቱን መንካታችሁን አትርሱ። እንዲሁም ደግሞ በግል መማርና ልዩ እገዛ የምትፈልጉ ልጆች በአጭር ጊዜ በደንብ ማወቅና መረዳት እንፈልጋለን የምትሉ ልጆች ካላችሁ በውስጥ በኩል በኢሞ በቴሌግራም እና በዋትሳፕ አናግሩኝ። እያስተማርኩ ነው። እያንዳንዱ ፊደሎች በደንብ እየለያችሁ ትማራላችሁ ማለት ነው። በአጭር ጊዜ ውስጥ ጥሩ ውጤት ታመጣላችሁ። ስለዚህ ወደ ትምህርታችን ስንመለስ የአማርኛ ዲቃላ ፊደላት ወይም ውስብስብ ፊደላት የሚባሉ አሉ። እነሱም በደንብ እየተረዳን ነው የምንሄደው። በደንብ ተከታተሉን፣ ብዙ ነገር ታገኛላችሁ ማለት ነው። የአማርኛ ውስብስብ ወይም ዲቃላ ፊደላት ማለት እንደ ስምንተኛ ፊደል ወይም ደግሞ በፊደላቸው ቤተሰብ ውስጥ የሁለተኛና ዋ የሚል ድምፅ አንድ ላይ በሚሆንበት የሚመጣ ድምፅ ነው ማለት ነው። ያ ዲቃላ ፊደል እንለዋለን። ስለዚህ ከመጀመሪያው ስንጀምር እቺ በለቤተሰብ ውስጥ ያለች ዲቃላ ፊደል ናት፣ ወይም ስምንተኛ ፊደል ናት። ማን እንላታለን? ሏ ሏ። ቀጥሎ ደግሞ ማናት? የመቤተሰብ ናት፣ ስምንተኛ ፊደል ሟ ሟ። በጣም አሪፍ። እቺ ደግሞ ማናት? በረ ቤተሰብ ውስጥ ዲቃላ ፊደል ሯ። አያችሁ፣ ሁለተኛ ፊደልና ዋ መጨመር፣ ሩ ዋ፣ ረ ሩ ዋ። እሺ፣ እቺ ደግሞ ማናት? በሰ ቤተሰብ ውስጥ ያለች ዲቃላ ፊደል ናት፣ ሷ ሷ። እሺ፣ እቺ ደግሞ ማናት? በሸ ቤተሰብ ውስጥ ያለች ዲቃላ ፊደል ሿ ሿ። በጣም አሪፍ። ቀጥሎ ደግሞ የምናገኛት ማናት? በቀ ቤተሰብ ውስጥ ዲቃላ ፊደል እንደ ስምንተኛ ፊደል ቋ ቋ። በመቀጠል ደግሞ ማናት? በበቤተሰብ ውስጥ ዲቃላ ፊደል ቧ ቧ። በጣም አሪፍ። ስንቀጥል በተ ቤተሰብ ውስጥ ዲቃላ ፊደል ቷ ቷ። በጣም ቆንጆ። ቀጥሎ ያለችዋ ደግሞ ማናት? በቸ ቤተሰብ ውስጥ ዲቃላ ፊደል ማናት? ቿ ቿ። በጣም አሪፍ። ይችን ብዙ ልጆች ይሳሳታሉ። የማን ፊደል ናት? ቤተሰቧ ሀ ቤተሰብ ነው ብንላት ብዙሃን ሀ ምትባላለች፣ ሀ። ስለዚህ የሀ ቤተሰብ ዲቃላ ማናት? ሁና ዋ ስንጨምርባት ኋ ኋ ብለን እንወስዳለን። በመቀጠል ማናት? ኗ፣ በነ ቤተሰብ ውስጥ ያለች ኗ። በመቀጠል ደግሞ በኘ ቤተሰብ ውስጥ ያለች ኟ ኟ። በጣም አሪፍ። ቀጥሎ ደግሞ ማን የምናገኛት? በከ ቤተሰብ ውስጥ ያለች ዲቃላ ፊደል ኳ ኳ። በጣም አሪፍ። አሁንም በመቀጠል ማን እናገኛለን? በዘ ቤተሰብ ውስጥ ያለች ዲቃላ ፊደል ዟ ዟ። በጣም ቆንጆ። አሁንም በመቀጠል ደግሞ ማናት? እቺ በደ ቤተሰብ ውስጥ ያለች ዲቃላ ፊደል ዷ ዷ። በጣም ቆንጆ በጣም ቆንጆ። ስንቀጥል አሁንም ይችን የነ ቤተሰብ ስድስተኛ የሚያረጋት በጣም ብዙ ልጆች አሉ። ስለዚህ ይቺ ፊደል ማለት ማናት? በገ ቤተሰብ ውስጥ ያለች ዲቃላ ፊደል ናት። እንድትረዷት የምፈልገው ነገር የነ ቤተሰብ ስድስተኛ ፊደል ትመስላለች ማለት ነው፣ እንዳትሳሳቱ። ስለዚህ የገ ቤተሰብ ዲቃላ ፊደል ስናረጋት የገ ቤተሰብ ሁለተኛ ማለት ነው ጉ እና ዋ ስንጨምርበት ጓ። በአንድ ድምፅ ነው የምንጠራው፣ ጓ ብለን እንጠራለን ማለት ነው። በመቀጠል እቺ ፊደል ማናት? በጠ ቤተሰብ ውስጥ ጧ ጧ። በጣም ቆንጆ። አሁንም በመቀጠል ማናት? እቺ በጨ ቤተሰብ ውስጥ ጯ ጯ። በጣም ቆንጆ። እሺ፣ እቺ ደግሞ ማናት? በጰ ጰ ምትባል ቤተሰብ አለች። በጰ ቤተሰብ ውስጥ ዲቃላ ፊደል ጳ ጳ እንላለን። በጣም አሪፍ። አሁንም በመቀጠል ደግሞ ማንን ነው የምናገኛት? በጸ ቤተሰብ ውስጥ ያለች ዲቃላ ፊደል ናት፣ ጿ ጿ ብለን እናነባቸዋለን ማለት ነው። አሁንም ይቺ ፊደል ደግሞ በፈ ቤተሰብ ውስጥ ያለች ዲቃላ ፊደል ናት። ማን ነው የምትባለው? ፏ ፏ። በመጨረሻ ደግሞ የምናገኛት የፐ ቤተሰብ ፐ ነው የምትባለው። እቺ ቤተሰቧ በፐ ቤተሰብ ውስጥ ያለች ዲቃላ ፊደል ስሟ ማን ነው? ፖ ብለን እንጠራታለን ማለት ነው። እነዚህን ይመስላሉ። በጣም ቀላል ናቸው። እነዚህን እየጻፋችሁ ተለማመዷቸው። ድምፃቸውን ማምጣት ነው። በእነዚህ ፊደል ደግሞ ቃላት እየመሰረትኩ ባለ 2 እና ባለ 3 ታሳያቸዋለሁ። በደንብ ተከታተሉኝ። ስለዚህ ባለ 2 ፊደል ቃላት ምስረታ የምንላቸውን ደግሞ እነዚህን በደንብ ለዩዋቸው። መጀመሪያ የምናገኛቸው ባለ 2 ፊደል ቃላት ምስረታ ስንል ሁለቱ
ሁለቱም ዲቃላ ይሆናሉ ማለት ሳይሆን አንዷ ዲቃላ ፊደል ሆና ሌላኛው ደግሞ ከዲቃላ ውጭ ያሉ ፊደላት ወይም ከውስብስብ ፊደላት ውጭ ያሉ ማለት ነው። ስለዚህ ቃላት ምስረታዎችን ባለ ሁለቶች ቀላል ናቸው። በእነዚህ አረፍተ ነገር ስላመጣሁላችሁ በደንብ እንድትረዱት ቀለል አድርጌ ነው ማሳያችሁ ማለት ነው። እሺ መጀመሪያ የምናገኘው ይሄ ምን ይላል? የቀ ቤተሰብ አራተኛና የለ ቤተሰብ ደግሞ ዲቃላ ናት። አያችሁ፣ በለ ቤተሰብ ስምንተኛ ፊደል እንዳልኳችሁ በለ ቤተሰብ ዲቃላ ማለት ሏ ነው የምትባለው። ስለዚህ ይሄ ምን ይላል? አንድ ላይ ሲሆን ቃና ሏ ቃሏ ቃሏ ብለን በቀላሉ ማንበብ እንችላለን ማለት ነው። ቃሏ። ኦኬ። በመቀጠል ደግሞ ምን እንላለን? በቤተሰብ አምስተኛ ማናት? ቤ ናት። ቤ። ቀጥሎ ደግሞ የተቤተሰብ ዲቃላ ናት። ዲቃላ። አንድ ላይ ምን ይላል? ቤናቷ ቤቷ ቤቷ ብለን እናነባለን ማለት ነው። በጣም አሪፍ። አሁንም በመቀጠል የረ ቤተሰብ ዲቃላ ናት። የጨ ቤተሰብ ደግሞ ስድስተኛ ናት። የረ ቤተሰብ ዲቃላ ማን ነው የምትባለው? ሯ ሯ ብለን ያነበብናት። ስለዚህ አንድ ላይ ምን ብለን እንጠራቸዋለን? ሯጭ 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 ብለን በቀላሉ እንጠራቸዋለን ማለት ነው። በመቀጠል ደግሞ እዚህ ጋር ያሳየኋችሁ የገ ቤተሰብ ምንድናት? ዲቃላ ናት። እንዳትሳሳቱ ብያችሁ ነበር ቅድም ካስተዋላችሁ ወይም ደግሞ በደንብ እያዳመጣችሁኝ ከነበረ የነ ቤተሰብ ስድስተኛ ትመስላለች እቺ ፊደል። እንዳይመሳሰልባችሁ በደንብ ላዩዋት እየጻፋችሁ ብያችሁ ነበር። አሁንም እንደማትሳሳቱ እርግጠኛ ነኝ ማለት ነው። ስለዚህ እቺ ፊደል ማናት? የገ ቤተሰብ ዲቃላ ናት ማለት ነው። ማነው ስሟ? ጓ ጓ ነው የምንላት። ቀጥሎ ደግሞ የደ ቤተሰብ አራተኛ ዳ። ጓና ዳ አንድ ላይ ሲሆኑ ጓዳ ጓዳ ብለን እናነባቸዋለን ማለት ነው። ጓዳ ጓዳ ብለን እናነባለን። በመቀጠል ደግሞ ወደዚህኛው ስንመጣ የበቤተሰብ አራተኛ ናት። የበቤተሰብ አራተኛ ይቺ ደግሞ የለቤተሰብ ዲቃላ ናት ማለት ነው። ስለዚህም አንድ ላይ ምን ይላል? ባና ሏ ባሏ ባሏ እንላለን ማለት ነው። ባሏ። በጣም አሪፍ ባሏ። በመቀጠል ደግሞ አቤተሰብ ስድስተኛ እ ናት። እ ናት። እቺ ደግሞ ማናት? የሰ ቤተሰብ ዲቃላ ናት ማለት ነው። ሷ ነው የምትባለው። ሷ እና ሷ አንድ ላይ ሲሆኑ ምን እንላለን? እሷ እሷ ብለን በቀላሉ እናነባቸዋለን ማለት ነው። እሷ እሷ። በመቀጠል የጠ ቤተሰብ ዲቃላ ናት። የጠ ቤተሰብ ዲቃላ ናት። የፈ ቤተሰብ ደግሞ ስድስተኛ ናት ማለት ነው። ጧና ፍ አንድ ላይ ሲሆኑ ጧፍ ጧፍ ጧፍ። ብዙ ጊዜ ብዙም እንደማትለዩት እየነገራችሁ ነበር ማለት ነው። ጧፍ ማለት ምን ማለት ነው? ቤተ እምነት ውስጥ በቤተ ክርስቲያን የሚበራው ሻማ የሚመስለው ነገር ማለት ነው። ጧፍ ይባላል። ጧፍ። ኦኬ። በመቀጠል ደግሞ የለቤተሰብ አራተኛና የመቤተሰብ ዲቃላ ማለት ነው። ዲቃላ አንድ ላይ ምን ይላል? ላሟ ላሟ ብለን እናነባለን ማለት ነው። በጣም ቀላል ነው። በጣም ቀላል ነው። በመቀጠል ደግሞ በዚህኛው መስመር ያሉትን ስናነብ የቀ ቤተሰብ ዲቃላ ናት። ቋ እንላታለን። ቋ። ቀጥሎ ያለችዋ ደግሞ የመ ቤተሰብ ሶስተኛ ናት። ሚ እንላለን። ቋና ሚ አንድ ላይ ሲሆኑ ቋሚ ቋሚ ብለን እናነባለን ማለት ነው። እሺ። በመቀጠል የሃ ቤተሰብ ዲቃላ ናት። ይቺ ፊደል እንዳታምታታችሁ የእኛ ቤተሰብም ትመስላለች። በደንብ ለዩዋት። እየጻፋችሁ መጀመሪያም ነግሬያችሁ ስለነበረ በደንብ ለዩዋት። ስለዚህ ሀ ቤተሰብ ዲቃላ ኋ ነው የምትባለው። ኋላ ኋላ እንላለን ማለት ነው። ኋላ። በመቀጠል የከ ቤተሰብ ዲቃላ እና የሰ ቤተሰብ ስድስተኛ አንድ ላይ ሲሆኑ ኳስ 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 ብለን እናነባቸዋለን። አሁንም በመቀጠል የበቤተሰብ አራተኛና የተቤተሰብ ዲቃላ ባናቷ አንድ ላይ ሲሆኑ ባቷ ባቷ እንላለን ማለት ነው። የእግሯ ባት ባቷ ብለን ባለ ሁለት ፊደል ያሉ ቃላት ምስረታዎች እነዚህን ይመስላሉ። አሁን ደግሞ ማሳያችሁ ባለ ሶስት ፊደል ያሉ ቃላት ምስረታዎቹን እንደዚሁ በዲቃላ እየተጠቀምን እናነባለን ማለት ነው። በደንብ ተከታተሉኝ። ባለ ሶስት ፊደል የሚባሉት ቀላል ናቸው ማለት ነው። ስለዚህ እነሱንም በደንብ እየለየናቸው እንሄዳለን። ባለ ሶስት ፊደል ቃላት ምስረታ ስንል ሶስቱም ዲቃላ ይሆናሉ ማለት ሳይሆን ወይ አንዷ ዲቃላ ናት ወይ ሁለት ዲቃላ አለ እንደማለት ነው። ገብቷችኋል? አንድ ላይ ሲመጡ እንዴት አድርገን እንደምናነባቸው ነው የምናየው ማለት ነው። ስለዚህ በደንብ ተከታተሉኝ።
መጀመሪያ ላይ ያለው ስናነብ ምን ይላል? እዚህ ጋር ቋ ዲቃላ ናት። የነ ቤተሰብ ስድስተኛ ናት። ይችን ጓ እንዳታረጓት። ስለዚህ የነ ቤተሰብ ስድስተኛ ናት። የቀ ቤተሰብ አሁንም ዲቃላ ናት። አንድ ላይ ምን ብለን እናነባለን? ቋንቋ 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 ብለን እናነባለን ማለት ነው። ቋንቋ። በመቀጠል ደግሞ አ ቤተሰብ የመጀመሪያ ናት። የበ ቤተሰብ አራተኛ ናት። የረ ቤተሰብ ደግሞ ዲቃላ ናት ማለት ነው። ስለዚህ አንድ ላይ ስናነበው አቧራ 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 ብለን በቀላሉ እናነባለን ማለት ነው። አሁንም በመቀጠል የበቤተሰብ ዲቃላ ናት። የነ ቤተሰብ ስድስተኛ ናት። የበቤተሰብ አሁንም ዲቃላ ናት ማለት ነው። ስለዚህ አንድ ላይ ስናነባቸው ቧንቧ ብለን በቀላሉ እናነባለን ማለት ነው። ቧንቧ። በጣም አሪፍ። በመጨረሻ ላይ ደግሞ እዚህ ጋር ያለው ምን ይላል? የከቤተሰብ ዲቃላ ናት። የተቤተሰብ አራተኛ ናት። የረ ቤተሰብ ደግሞ ስድስተኛ ናት ማለት ነው። አንድ ላይ ስናነበው ኳታር ብለን እናነባለን ማለት ነው። ኳታር። በጣም አሪፍ ኳታር። በመቀጠል ደግሞ እዚህ ጋር ባሉት ስናይ ደግሞ የአ ቤተሰብ ስድስተኛ ናት። የረ ቤተሰብ ደግሞ አራተኛ ናት። የሰ ቤተሰቧ ዲቃላ ናት ማለት ነው። ስለዚህ አንድ ላይ ስናነበው ምን ይላል? ራሷ ብለን እናነባለን። ራሷ ብለን እናነባለን ማለት ነው። በጣም አሪፍ። በመቀጠል ደግሞ አሁንም የመ ቤተሰብ ዲቃላ ናት። የረ ቤተሰብ ደግሞ ስድስተኛ ናት። የተ ቤተሰብ አሁንም ስድስተኛ ናት ማለት ነው። ስለዚህ አንድ ላይ ስናነባው የመ ቤተሰብ ዲቃላ ሟ ብለን ነው የምንጀምረው። ሟርት እንላለን። ሰውን አታሟርት ስንል የሆናላ ክፉ ነገር መጥፎ ነገር ሲያስብ ሟርት ይባላል። እሺ፣ በመቀጠል ደግሞ የመ ቤተሰብ ስድስተኛ፣ የለ ቤተሰብ አራተኛ እና የሰ ቤተሰብ ዲቃላ ናቸው ማለት ነው። ስለዚህ አንድ ላይ ስናነባቸው ምን እንላለን? ምላሷ ብለን እናነባለን። ምላሷ። በጣም ቀላል ነው። ምላሷ። በጣም አሪፍ። በመቀጠል ደግሞ የገ ቤተሰብ ዲቃላ፣ የደ ቤተሰብ መጀመሪያና የኘ ቤተሰብ አራተኛ። አሁን የገ ቤተሰብ ዲቃላ ጓ ብለን ነው የምናነበብ ብያቸዋለሁ። ጓደኛ ብለን በቀላሉ እንለየዋለን ማለት ነው። ጓደኛ። በጣም አሪፍ። አሁንም በመቀጠል ደግሞ እዚህ ጋር ስናይ የተ ቤተሰብ መጀመሪያ፣ የቀ ቤተሰብ ዲቃላ እና የመ ቤተሰብ ስድስተኛ አንድ ላይ ምን ይላል? ተቋም። በጣም አሪፍ። ተቋም ይላል። በመቀጠል ደግሞ ምን ይላል? የአ ቤተሰብ መጀመሪያ፣ የቤተሰብ ስድስተኛ እና የነ ቤተሰብ ዲቃላ አንድ ላይ ስናነበው ምን እንላለን? አይኗ ብለን እናነባለን ማለት ነው። አይኗ። በጣም አሪፍ። አሁንም እንዲሁ በመቀጠል ደግሞ የሀ ቤተሰብ ስድስተኛ፣ የመ ቤተሰብ መጀመሪያ እና የመ ቤተሰብ አሁንም ዲቃላ ፊደል ናት። አያችሁ? ዲቃላ። ስለዚህ አሁን ይህንን ስናነበው ምን ብለን እናነባለን? ህመሟ ብለን እናነባለን ማለት ነው። ህመሟ። በጣም ቀላል ነው ማለት ነው። ህመሟ። በጣም አሪፍ። ህመሟ ይላል ማለት ነው። በመጨረሻ ደግሞ የምናገኘው የፈ ቤተሰብ ዲቃላ፣ አሁንም ድጋሚ የፈ ቤተሰብ ዲቃላ እና የተ ቤተሰብ አምስተኛ። ስለዚህ የፈ ቤተሰብ ዲቃላ ማን ነው የምትባለው? ፏ ብለን ነው የምንጠራት። ፏ። በጣም አሪፍ። ፏፏቴ ይላል ማለት ነው። በጣም ቀላል ነው። ፏፏቴ። ስለዚህ አሁን እነዚህም በደንብ እየጻፋችሁ ተለማመዱ። ባለ ሁለት ቀድሜ ያሳየቻችኋለሁ። እነዚህ ደግሞ ባለ ሶስቶችን በደንብ እየጻፋችሁ ተለማመዱ። በጣም ቀላል ናቸው። አሁን ደግሞ ቃላት ምስረታን እንደጨረስን ወደ ምን እንሄዳለን ያልኳችሁ? ወደ አረፍተ ነገር ባለ ሁለቶችንና ባለ ሶስቶችን ተጠቅመን አረፍተ ነገር የምንሰራቸውን አሳያችኋለሁ። በደንብ ተከታተሉኝ። በመቀጠል ደግሞ ማሳያችሁ እያንዳንዱን ዲቃላ ፊደላት በመጠቀም አረፍተ ነገር እንሰራለን ያልኳችሁን ነው። ስለዚህ ባለ ሁለት ፊደል ባሉ ዲቃላ ፊደሎች ነው ይዤላችሁ የመጣው። በደንብ ተከታተሉኝ ማለት ነው። ስለዚህ እዚህ ጋር ምን እናገኛለን? መጀመሪያ ምን ይላል? ጥሩነሽ
ይላል አይደለ? አረፍተ ነገር ነው እንግዲህ። አረፍተ ነገሮች ከ1 እስከ 5 አረፍተ ነገር ይዤላችሁ መጥቻለሁ። ዲቃላ ፊደሎችን እየለየን እነሱን ዲቃላ ፊደሎች በመነሳት አረፍተ ነገር ነው የምንሰራው። ስለዚህ እያንዳንዱን የተጠቀምኩባቸውን አሳያችኋለሁ ማለት ነው። አንደኛ ምን ይላል? ጥሩነሽ ጥሩነሽ ዲባባ ዲባባ ሯጭ ሯጭ ናት ናት። አሁን እዚህ ላይ ዲቃላ ፊደል አለ ማለት ነው። የትኛው ነው ዲቃላ ፊደል ማለት? ዲቃላ ፊደል ወይም ዲቃላ ቃላቶች አሉ። የትኛው ነው? ሯጭ የሚለው አሁን እዚህ ጋር አይታችሁታል። ሯጭ የሚለው ዲቃላ ቃላት ነው ማለት ነው። ዲቃላ ቃላት ይባላል። ስለዚህ አንድ ላይ እስቲ ደግመን እናንብበው። ጥሩነሽ ጥሩነሽ ዲባባ ዲባባ ሯጭ ሯጭ ናት። አያችሁ ምንድናት ማለት ነው? ጥሩነሽ ዲባባ ሯጭ ናት የሚለውን ያሳየናል ማለት ነው። በዲቃላ ቃላት የሰራውላችሁ አንደኛው አረፍተ ነገር ነው ማለት ነው። ሁለተኛ ላይ ስንሄድ ደግሞ ምን ይላል? አበበ አበበ ኳስ 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 መጫወት መጫወት ይወዳል ይወዳል ይላል። አያችሁ አበበ ምንድን ነው? እስቲ እንድገመው። አበበ አበበ ኳስ ኳስ መጫወት መጫወት ይወዳል ይወዳል ይላል። ስለዚህ እዚህ ጋር ኳስ የምትለዋ ዲቃላ ቃላት ናት ማለት ነው። አያችሁ ኳስ አበበ ምን መጫወት ይወዳል? ኳስ መጫወት ይወዳል። ይኸው ኳስ መጫወት ይወዳል የሚለውን ኳስ የምትለዋ ዲቃላ ቃላት መሆኗን በደንብ እንድትረዱ ማለት ነው። ኳስ። ወደ ሶስተኛ ስንመጣ ደግሞ ሶስተኛ ምን ይላል? እስቲ ከመጀመሪያው ስንጀምር አስቴር አስቴር ለባሏ ለባሏ ምግብ ምግብ ሰጠችው ሰጠችው። አያችሁ አስቴር ለባሏ ምግብ ሰጠችው ይላል። ለባሏ የሚለው ዲቃላ ቃላት ነው ማለት ነው። ለባሏ ቅድም አሳይቻችኋለሁ። ባለ ሁለት ፊደል ላይ ባለ ሁለት ፊደል ዲቃላ ቃላት ላይ አሳይቻችኋለሁ። ባሏ የሚለው ዲቃላ ቃላት ነው ማለት ነው። ስለዚህ እስቲ ደግመን እናንብበው። አስቴር ለባሏ ለባሏ ምግብ ምግብ ሰጠችው ሰጠችው ብለን እናነባለን ማለት ነው። ሰጠችው። ወደ አራተኛ ስንመጣ ደግሞ ምን እንላለን? አራተኛ ስንመጣ ትዕግስት ትዕግስት አያችሁ አዲሱ አዲሱ ቤቷ ቤቷ ተመረቀ ተመረቀ። አያችሁ እዚህ ላይ አሁን ዲቃላ ቃላት ማለት የትኛው ነው ማለት ነው? ቤቷ የሚለው ዲቃላ ቃላት ነው ማለት ነው። ባለ ሁለት ፊደል ዲቃላ ቃላት ነው። ስለዚህ አንድ ላይ ስናነበው ትዕግስት ትዕግስት አዲሱ ቤቷ ተመረቀ ተመረቀ ብለን እናነባለን ማለት ነው። በጣም ቀላል ነው። ወደ አምስተኛ ስንሄድ ደግሞ ምን ይላል? መሰረት መሰረት ምግብ ምግብ ለመስራት ለመስራት ጓዳ ጓዳ ገባች 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 ይላል ማለት ነው። በጣም ቀላል ነው። ስለዚህ እዚህ ላይ ዲቃላ ቃላቱ ማለት ማለት ነው ጓዳ የሚለው እዚህ ጋር የምታዩት ዲቃላ ቃላት ነው ማለት ነው። ስለዚህ እስቲ ደግመን እናንብበው። መሰረት መሰረት ምግብ ምግብ ለመስራት ለመስራት ጓዳ ጓዳ ገባች ገባች ብለን እነዚህ ባለ ሁለት ፊደል ባሉ ቃላት ምስረታዎች በዲቃላ በመጠቀም የሰራውላችሁ ነበር ናቸው። በመቀጠል ደግሞ ማሳያችሁ ባለ 3 ፊደልን በመጠቀም በዲቃላ ፊደሎች አረፍተ ነገር የሰራውላችሁ ነው። በደንብ ተከታተሉ። እየጻፋችሁ አምስቱንም በደንብ በደብተራችሁ እየጻፋችሁ ድጋሚ ተለማመዷቸው ማለት ነው። በመቀጠል ደግሞ ማሳያችሁ በአረፍተ ነገር እንደዚህ ዲቃላ ፊደሎችን ባለ 3 ፊደል ዲቃላ ቃላትን በመጠቀም ነው ማሳያችሁ ማለት ነው። በደንብ ተከታተሉኝ። አሁንም 5 ይዤላችሁ መጥቻለሁ ማለት ነው። አምስቱንም በደንብ እያየን እንሄዳለን ማለት ነው። ከመጀመሪያው ጀምረን ሁሉንም እያነበብናቸው እንሄዳለን ማለት ነው። እሺ አንደኛ ስናይ አንደኛ ላይ ምን ይላል? ከበደ ከበደ ሶስት
ቋንቋ ቋንቋ። አያችሁት? ቋንቋ የሚለው ዲቃላ ቃላት ነው ማለት ነው። ቋንቋ። መናገር መናገር ምን ይላል? ይችላል ይችላል ይላል። እስቲ ደግመን እናንብበው። ከበደ ከበደ ሶስት ቋንቋ ቋንቋ መናገር መናገር ይችላል ይችላል ይላል። ስለዚህ ቋንቋ የሚለው ምንድን ነው ማለት ነው? ዲቃላ ቃላት ነው ማለት ነው። ዲቃላ ቃላት ይባላል። 3 ቋንቋ መናገር ይችላል። በጣም አሪፍ። ሁለተኛ ስንቀጥል ደግሞ ምን ይላል? አልማዝ አልማዝ ለስራ ወደ ኳታር ሄደች። እዚህ ላይ ዲቃላ ቃላቱ ማለት ማን ነው? ኳታር የሚለው ዲቃላ ቃላት ነው ማለት ነው። ስለዚህ እስቲ እናንብበው አንድ ላይ። አልማዝ ለስራ ወደ ኳታር ሄደች ብለን እናነባለን ማለት ነው። በጣም ቀላል ነው። ወደ ሶስተኛ ስንመጣ ምን ይላል? መጀመሪያው ሰለሞን ቧንቧ የሚለው አያችሁት? እዚህ ጋር ዲቃላ ቃላት ነው ማለት ነው። ቧንቧ ስላሳያችሁ አይከብዳችሁም። የቧንቧ ሰራተኛ ነው ይላል። ስለዚህ እስቲ አንድ ላይ እናንብበው። ሰለሞን የቧንቧ ሰራተኛ ነው። እዚህ ጋር ቧንቧ የሚለው ዲቃላ ቃላት ነው ማለት ነው። በቀላሉ መለየት ትችላላችሁ፣ አይከብድም ማለት ነው። ወደ አራተኛ ስንመጣ ደግሞ ምን ይላል? አለማየሁ ብዙ ጓደኛ አለው። ስለዚህ ጓደኛ የሚለው ዲቃላ ቃላት ነው ማለት ነው። ስለዚህ እስቲ እንድገመው። አለማየሁ ብዙ ጓደኛ አለው ይላል ማለት ነው። በጣም ቀላል ነው። ስለዚህ ወደ አምስተኛ ደግሞ ስንሄድ ምን ይላል? ሀያት ህመሟ እዚህ ጋር እያችሁ ዲቃላ ቃላቱ ማለት ማለት ነው። ህመሟ የሚለው ዲቃላ ቃላት ነው ማለት ነው። በጣም ጠናባት። እስቲ እንድገመው። ሀያት ህመሟ በጣም ጠናባት ብለን በቀላሉ እናነባዋለን ማለት ነው። እነዚህም በደንብ እየጻፋችሁ ተለማመዱ። በጣም ቀላል ናቸው። ዲቃላ ፊደሎች ከዚህ በኋላ እንደማያስቸግሯችሁ በጣም እርግጠኛ ነኝ። በቀጣይ በሌላ ቪዲዮ ደግሞ ሰፋ አድርጌ ይዤላችሁ እመጣለሁ። እስከዛው ደህና ቆዩልኝ። ዩቲዩቡን ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም ሁኑ።